መልካም በቂያማ ቀን አላህ ክርስቲያኖችን አይሁዶችንና ሙስሊሞችን ሶስት ቦታ ይከፍላቸዋል አይደለ? ከዛ ጥያቄ ይጠይቃል፣ ማን ነው የምታመልኩት ብሎ። እንዴት አይሁዶችን ክርስቲያኖችንና ሙስሊሞችን ይከፍላቸውና ማንን ነበር የምታመልኩት ብሎ ይላቸዋል። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ይላሉ። ክርስቲያኖች ኢሳ የአላህን ልጅ ነው ይላሉ። ሙስሊሞች ደግሞ አላህን ነው ይላሉ የሚል አለ። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ሲሉት፣ አላህ ደግሞ አላህ እናንተ ውሸታሞች፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ እነሱ ወደ ገሃነም ይልካቸዋል ማለት ነው። የት ቦታ ነው አይሁዶች አላህ ሚስት አለው ከዛ ከሷም ደግሞ እዝራ የሚባልን ወልዷል ብለው የሚያመልኩት የት ነው? እንዲህማ የራሳቸው አስተሳሰብ እኮ ነው። የሌለውን ነገር ስላሉ ነው ወደ ጀሃነም የሚገቡት። እነሱ የሌለውን ነገር ስለሚሉ ማለት ነው። ማለት ይሄ አላህ ልጅ የለውም ልጅ አለው ብለው ገግመው ራሳቸው ፈልስፈው ስላወጡ ለዛ ነው ወደ ጀሃነም የሚገቡት። የለም እንደዛ ብለው አያመልኩም እያልኩ ነው። እኔ ደግሞ እኮ ጥያቄ እኮ አንተ እንደዚህ ብለው ስላመለኩ ወደ ጀሃነም ይገባሉ ነው ማያልክ ያለው። ይሄ የስህተት ክስ ነው እያልኩ ነው። እኔ ደግሞ እንደዛ ነው የሚያመልኩት ብሎ ያስቀመጠ የጠቀሰው ስህተት ነው እያልኩ ነው። ቁርአኑም ተሳስቷል፣ አዲሱም ስህተት ነው። አልተሳሳተም። እንዴት ነገር ነው? ኦኬ ካልተሳሳተ እስቲ አንድ አይሁድ አሳየኝ። አምላካችን እዝራ ይባላል አላህ ሚስት አግብቶ ወልዶት ነው ብሎ የሚያምን አንድ አይሁዳዊ አሳየኝ። ወይንም እንዴ ወቃለት የሁዱ ኡዘይሩን ኢብኑላህ የሚል አለ ቁርአን ውስጥ ሱረቱ ተውባ ላይ። እሱ ቁርአኑ ነው የሚለው። ሰዎቹ ማያመልኩትን ዝም ብሎ እያማባቸው ነው እያልኩ ነው፣ እየቀጠፈባቸው። ቁርአን ውስጥማ እኛን ራሱ እኮ አምላካችሁ መላእክት እንትኖች ናቸው መለክሲዎች ናቸው አምላካችሁ ይለናል። እኛ መለክሲ አምላክ የለንም። አሁን ዘይርን ስለሆነ ቶፒካችን ግን የት ቦታ ነው እንደዛ ብለው የሚያመልኩት? እነሱ ብሎ ያመልኩ ነበር። በፊት ላይ ያሉት ይሁዳዎች እንደዚህ ብሎ ያመልኩ ነበር። ማስረጃ ለዛ በእነሱ ላይ ነው ያንቀጽ አንድ ማስረጃ እንደዛ ብለው እንደሚያመልኩ አንድ ማስረጃ። ምክንያቱም ተውራታቸው አለ አንድ ማስረጃ፣ ዘቡራቸው አለ አንድ ማስረጃ ሱረቱል ተውባ ላይ ክፈት። እሱማ መሐመድ በሐሰት የቀጠፈባቸው ነው። እነሱ እንደሚያምኑ ነው ያልኩ እንጂ በማምኑት አይደለም የጠየቁ። እነሱ